አዋጃችንን እናውጃለን። ቀኝ እጆቻችን ከፍ እናረግና ጌታ ኢየሱስ ክርስቶስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር የሚመጣው ለኔ ነው። እኔ ማለት በወደደኝ በእርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ሃሌሉያ! ለእግዚአብሔር ክብር ስጡና አረፍ በሉ። ታንክ ዩ። ዛሬ በእናንተ ፊት ይዤ የመጣሁትን መልእክት ለማቅረብ ብዙ አሰላሰልኩ፣ አወጣው አወረድኩኝ። ብዙ ጊዜ እንደምነግራችሁ ሰዎች ወደ ቢሮ ይመጣሉ። ይዘው የሚመጡት ብዙዎቹ የምስራች አይደለም፣ ፈተና ነው፣ ችግር ነው፣ ጥያቄ ነው፣ ለቅሶ ነው፣ ሐዘን ነው፣ እንትን ነው፣ ውስብስብ ያሉ ጉዳዮች ናቸው የሚመጡት ወደኛ ቢሮ። እና ሲመጡ እነዛ ጉዳዮች በተለያየ መንገድ ለመፍታት እንደ እግዚአብሔር ቃል የማደርገውን ሁሉ አደርጋለሁ። እና ከ199 ወይ 98% አብዛኛው ሰው ያለው ሐዘን ውስጥ ነው። ሐዘን የድሆች ብቻ አይደለም፣ ሐዘን የታመሙ ሰዎች ብቻ አይደለም፣ ሐዘን ያላገቡ ሰዎች ብቻ አይደለም፣ ሐዘን ያገቡም ሰዎች፣ ሐዘን ቤት ያላቸውም ሰዎች፣ ኑሮ ያላቸውም ሰዎች፣ የተማሩ ሰዎች፣ የሚያውቁ ሰዎች፣ ብዙ ነገር ብዙ ኮኔክሽን ያላቸው ሰዎች ሆኖ አገኘሁት። ስፔሻሊ ክርስቲያኑ አካባቢ ደግሞ ይሄ ሲሆን ምንድን ነው ሐዘን ኖርማል ለሁሉም ሰው እንደ ጥብቆ ተሰርቶ የተሰጠው እስኪመስል ድረስ ብዙዎቻችን ጋር ሐዘን አለ። እንዳላዘነን እንመስላለን። ብዙ ጥያቄዎች አሉን፣ ብዙ እንቆቅልሾች አሉን። አንዳንድ ቦታ ሐዘናችንን የምንገልጥበት ቦታ ስናገኝ እንገልጣለን። አንዳንድ ሰዎች እንባ አላቸው እንደሚባሉ ሰዎች መጥተው ዝርግፍግፍ ሲሉ ይገርማሉ። የትም እኔ ባሌ እንባዬን አያውቀውም የሚሉ፣ ሚስቴ እንባዬን አታውቀውም የሚሉ ሰዎች እንባ አላቸው። ሐዘን አለ በየሰፈሩ በየመንደሩ። እና ዛሬ ትንሽ ምክንያቶቹ የሐዘኖቹ ምክንያቶች እናይና ከነዛ ሐዘኖች እንዴት እንውጣ የሚለውን ነገር ትንሽ ነገር ለመናገር ነው የመጣሁት። እንደ መግቢያ መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 6 ጀምሮ ያለውን ቃል ላንብብላችሁና እንደ መግቢያ እንዳልኩት ነው ስብከት ወይም መልእክት እዚህ ቦታ ይዤ ስመጣ ካሉት ችግሮች ከተፈጠሩት ችግሮች እየመጡ ካሉት እየኖርንበት ካለው ከዛ ነገር ተነስተን ለሁላችንም የሚሆን ነገር እግዚአብሔር ምን ይላል የሚለውን ሐሳብ ለማንሳት እንሞክራለን። በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። አያችሁ፣ ጌታን አግኝታችኋል። አሁን የምን ሐዘን ነው? የሐዘን መንፈስ አላላቸውም፣ አዝናችኋል። ሐዘኑ ደግሞ ልዩ ልዩ ነው። ምንም ወርቅ ተፈትኖ እንደሚጠፋ የእናንተ ደግሞ እምነት የሚፈተንበት ነገር አለ። በዚህ ቢያስፈልግ ሁላችሁም በልዩ ልዩ ፈተና፣ አንድ አይነት አይደለም፣ በልዩ ልዩ ፈተና አሁን ያስፈልግ አዝናችኋል። ከዛስ እርሱንም ሳታዩት ትወዱታላችሁ። አላያችሁትም፣ ግን ትወዱታላችሁ። እጃችሁን ታነሳላችሁ፣ ታመልኩታላችሁ። ሐዘን ውስጥ እኮ ነው ያላችሁት፣ ልዩ ልዩ ፈተና ውስጥ ነው ያላችሁ፣ ግን እሱን ሳታዩት ትወዱታላችሁ። እሱ ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችኋል። አሁንም ልዩ ልዩ ፈተና ውስጥ ሆናችሁ አላያችሁትም፣ ትወዱታላችሁ። አሁንም አምናችሁበታል፣ በእሱ አምናችሁበታል። የእምነታችሁ ፍጻሜ እርሱም የነፍሳችሁ መዳን እየተቀበላችሁ የማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ደግሞ በልዩ ልዩ ፈተና ውስጥ ሆናችሁ አላያችሁትም፣ አምናችሁበታል፣ ትወዱታላችሁ፣ ታመልኩታላችሁ። እንደገና ደግሞ አሁንም ሐሴት እያደረጋችሁ ነው ይላል። ሐሴት ስናደርግ፣ ስናመልክ፣ ስናምንበት ፈተና የለም፣ ጥያቄ የለም፣ መከራ የለም ማለት አይደለም። ሐዘን የለም ማለት አይደለም። ሐዘን አለ። እነዚህ ሐዘኖች ከየት ነው የሚመጡት? ሐዘኖቹ ምንድን ነው የሚያመጣቸው? ሐዘኖቹን የሚያመጣቸው ከጌታ ጋር ልክ ኑሮ ስንጀምር ያሰብነው ነገር ነበረ። የዕለት ህይወትና እርምጃዎቻችን የምንጠብቀው እናያለን ብለን
የነበረው ነገር ነበርና ከጌታ ጋር እንዳነሳሳችን የሆነ ነገር ይሆናል ብለን አመንና አሰብንና ለሰዎች አንዳንድ ጊዜ መሰከርንና ከዛ መንገድ ስንጀምር ያሰብነው ነገር አይሆንም። ከዛ እናዝናለን። ለምን እግዚአብሔርን እንደዚህ ያደበረም የጠበቅነው ያሰብነው ነገር ይሆናል ብለን ነበር የጠበቅነው። አንዱ ሐዘናችንን የሚያመጣው በየዕለት እርምጃችን ውስጥ ይሆናል ብለን የጠበቅነው እናያዋለን ያለውን ነገር ባለማየታችን። አሁን ይሄን ካደረኩ ይሄን ያለው ብላችሁ ይሄን አድርጋችሁ ማየት የምትፈልጉትን ነገር ሲጠፋባችሁ ታዝናላችሁ። አሁን እግዚአብሔር የመጨረሻ ያደርግልኛል፣ አሁን ይሄን ያለው ከጌታ ጋር እግዚአብሔር ያደርገዋል ብላችሁ ስትጠብቁ አታዩት። እሱ ያሳዝናል። እሱ ሐዘን ውስጥ ይከታችኋል። ይገርም ነው። ሌላኛው ራሱ እግዚአብሔርን እናኮርፈዋለን፣ በእግዚአብሔር ላይ እናዝንበታለን። በእኛ በጠበቅነው ባለመሆኑ ብቻ ሳይሆን የጠበቅነው አልሆነም፣ የፈለግነው አልሆነም፣ ያሰብነው አልሆነም፣ ይሆናል ብለን የጠበቅነው አልሆነም። ከዛ ደግሞ እርግጠኛ ሆነን ስንኖር ደግሞ ይሄ እግዚአብሔር የሚባል አምላካችን በጣም ማይታመን የምንወዳቸውን ሰዎች ያሳጣናል። አይናችንን ያሳረፍንባቸውን፣ ልባችንን ያሳረፍንባቸውን፣ ልባችን ውስጥ የነበርናቸውን፣ የኖርንላቸውን፣ የተማርንላቸውን አንድ ወዳጄ ሲነግረኝ በቃ መማረው ዶክትሬትን የምሰራው ሰርቼ እናቴን በቃ መጦር ነበር ያለው። እየተማረ 3ኛ ዓመት ላይ እናቱ ሞቱ። እንዴት ዲስካሬጅ እንደሚያደርግ ከዛ በእግዚአብሔር በራሱ ላይ ታዝነ። የምትወዱትን እናት ታጣላችሁ፣ አባት ታጣላችሁ፣ ሚስት ታጣላችሁ፣ ባል ታጣላችሁ፣ ወንድም ታጣላችሁ፣ እህት ታጣላችሁ። ልባችሁን ያሳረፋችሁበት የኔ ይሆናል ብላችሁ ያጠበቃችሁትን ሰው ድንገት ታጡትና እግዚአብሔር ግን ልክ አይደለም። እኔ እግዚአብሔር በጣም አዝኜበታለሁ፣ እግዚአብሔርን ማት ሰው ብሎኛል፣ እኔ እግዚአብሔርን ተቀይሜዋለሁ ያሉ ሰዎች አሉ። ሐዘን ከየት ይመጣል? ከራሱ ከእግዚአብሔር። አሰራሩ አይገባንማ፣ እንደምናስበው አይሰራም። እኛን እየመከረ የሚሰራ አምላክ አይደለም። ደስ ያለውን ሰርቶ ያስደነግጠናል። ተስፋ ያደረግነውን ይወስድብንና ራያችንን ይዘን ወደፊት ስንሮጥ አይናችንን ያሳረፍንበትን ይሰብርብንና ግራ ያጋባናል። ምንድነው እንደዚህ ታደርጋለህ ብለን በእግዚአብሔር እናዝንበታለን። ሐዘን ከየት ይመጣል? ከራሱ እግዚአብሔር አይገባም። ስለማይገባን ከዛ ውስጥ ሐዘን ይመጣል። እግዚአብሔር ገብቷችሁ እየኖራችሁ ነው? አይኑ እኔ ገብቶኝ ግራጁዌት አድርጌዋለሁ የሚል ሰው ካለ ከወዲሁ ልምከርህ፣ ተጠንቀቅ። እግዚአብሔር ለራሴ ለግሌ ተናገረኝ፣ ብዙ ነገር አለ ያደርገዋል፣ ለማየት ያብቃ የምትል ሰውዬ ካለ እኔን ስማኝ። ግድ የለም መሰባበር እንዳይመጣብህ። አልገባህም። መጽሐፍ ከእውቀት ከፍለን እናውቃለን ነው የሚለው። አታውቀውም። ገባኝ የምትለው አይደለም። እግዚአብሔር ቢገባህ ራሱ እንደዚህ የምትመጣና የምትቀመጥ ሰው አትሆንም። አይገባም እግዚአብሔር። ምን እየነገርከን ነው ፓስተር ቸሬ? በእግዚአብሔር ላይ እንዳታዝኑበት። እግዚአብሔር የሚሰራውን የሚያውቅ አምላክ ነው። ማንንም አያማክርም። ደስ ያለውን ይሰራል፣ የፈለገውን ይወስዳል፣ የፈለገውን ይሰበስባል። መብቱ ነው። ለምን የሚባል አምላክ አይደለም። አሜን እንጂ አሜን ነው። እንዴት ይገባል እንዴ? አንተ ሙሴን በዛ እድሜ ወጥቶ እኔ ካንተ ጋር ነኝ፣ እስራኤልን ከግብጽ አውጥተህ ከነዓን ታስገባለህ ብሎ ራሱን የነገረው። ደስ ይላል። ይሄ ድምጽ እኮ ተስማምተዋል። አውጥቶታል። ታምር እያሳየው አምጥቶ አሳየውና አትገባም ሙታል። ባለራዩን ራሱ ሰውየው ማለት እንዴ ይሄ ይገባል እንዴ? ያ ሁሉ ነገር በህይወት የሰርተ ያ ሁሉ ታምራት አድርገ ለህዝብ መሪ አድርገ ፀሐይ አስመስለ ፊቴን በክብር ከኔ ጋር ሰርተ መጨረሻ ላይ አትገባም። ይሄ ይገባል እንዴ? አይገባም። ስለዚህ በራሱ በእግዚአብሔር ያዘናችሁ ሰዎች አላችሁ። ሐዘናችን ከየት ይመጣል? ከራሱ ከእግዚአብሔር። ሐዘናችን ከየት ይመጣል? እንዳሰብነው ፍሬያማ መሆን ሲያቅት ነክቼ ተለውጬ አንብለክ በዚያ ያቆት ካክስተ በጣም ገንዘብ ወስደ ኑሮሱ ከፍተ ከዛ ፍሩት ፍሎናል ውስጥ ቁልቁል እየወረድክ ኪሳራ ውስጥ ብድር በብድር ትሆናለህ። ፍሬያማ መሆን ያቅታል። ከዛ ግብቼ ልጅ ምናምን ትልና እንዴ ያሰብከው አይሆንም። ፍሬ ምናምን አልባዱ እንደምታስበው ውጤታማ አትሆንም። ታያለሽ ምናምን ብለህ ዝተ ዘመዶች ላይ ምናምን ከዛ ሄደ ከባንክ ጋር ምናምን ሊንክ አድርገህ ምናምን ጨርሰ ጀምራ አስመርቀ የሆነ ነገር ጀምረ ከዛ ቁልቁል ፍሬ ይሄ ያስቆርፋል፣ ያሳዝናል። እንዳሰብነው ስለማይሄድ ሐዘን ይመጣል።
ፍሬ አልባ መሆን። እንደ አገልጋይ ትነሱና የሆነ ነገር አስባችሁ እናንተ እሳድገዋለሁ ለውጠዋለሁ ምናምን ብላችሁ ትነሱን። ይሄ ለአገልጋዮች በጣም ይጠቅማል። እግዚአብሔር ቤት የምታገለግሉ ከሆነ ወደፊትም አሁን እዚህም ሌላም ቦታ ሆናችሁ የምትሰሙኝ የእግዚአብሔርን ስራ ማሳደግ አትችሉ። አሳዳጊ እሱ ብቻ ነው። አንዳንድ ጊዜ እኔ ቢጤ አገልጋይ ስትሆን ፍሬ ምናምን ትመዝናለህ፣ ታውቃለህ፣ ውጤታማ ምናምን እንዲያርጌ እኔ አምጥቻ አጥምቂያ ደቀ መዝሙር አድርጌ አሰማርቼ ብጠብጠብ ስትል እግዚአብሔር ቆሞ ያያል። ከዛ ያሰብከው አይሆንም። ጭራሽ የወለድካቸው ከስር ከስር ይሞቱብሃል። የወለድካቸው ከስር ከስር እየሄዱ ጫት ቤት ሲገቡ፣ የወለድካቸው ነገሮች ሲጠፉ፣ የምታስበው ነገር ማይሆን ሲሆን ታዝናለህ። እግዚአብሔር ግን ልብ ሳታውቀው ሐዘን ውስጥ ትገባለህ። ፍሬ አልባ መሆን ያሳዝናል። ፍሬ አልባ ሆናችሁ ያዘናችሁ ሰዎች አላችሁ። አግብቼ ከዛ ውልድ አድርጌ ተወለው ውልድ አድርጌ ሰው አግብተህ 1 ዓመት አትወልድም 5 አትወልድም 7 አትወልድም 10 አትወልድም። ከዛ ታዝናለህ። እንዳሰብኩት አልሆነ። ከዛ ሐዘንተኛ ነህ። ማንም ያጽናናው ነገር ሰው አትሆንም። ዝግት ያልክ በሐዘን ብቻህን የምታለቅስ ትካዜ ያለብህ ሰው ትሆናለህ። ከዛ ቆይ ሰርቼ ታያላችሁ ምናምን ብለህ እንደነ ጴጥሮስ ደግሞ ሄደህ ሙያን ትምህርትን ተጠቅመህ ጥለህ ለፍተህ ባዶ ትሆንና መረብህን ቁጭ ብለህ እያጠብክ ትካዜ ውስጥ ትገባለህ። እግዚአብሔር ግን እንዴት ከኔ ጋር አይደለም ማለት ነው። ሐዘናችን ከየት ይመጣል? ፍሬ አልባ ከመሆን ይመጣል። እንዲሁ ልትነግረን ያለው በቃ ሐዘኑ ከየት እንደሚመጣል ነገር ሐዘኑ አለ ከራሱ ከእግዚአብሔር እንዳልኩ የምትወደውን ይወስድብህና የማይገባህን ነገር ያደርግብህና ተስፋ ያረከውን ነገር ይወስድና ከአጠገብ ዞር ያረግብህና ልብህን በቃ የጣልክበትን ክሽ ያረግብህና ከዛ በጣም ሐዘንተኛ ትሆናለህ። ይህ ሰውዬ እኮ ሳቂታ ነበረ ትባላለህ። ሐዘንተኛ ትሆናለህ። እግዚአብሔር ቤት ውስጥ ሐዘንተኛ ሆነው የሚመላለሱ ብዙ ሰዎች አሉ። መዝሙር ማያጽናናቸው፣ ስብከት ማያጽናናቸው፣ ፍሬ አልባ የሆኑ ብዙ ሰዎች አሉ። ምን ዋጋ አለው? እሱ ማያደርግ ለማንም ለኔ ግን የሚሉ ሰዎች ይፈጠራሉ። ሐዘናችን ከየት ይመጣል? ሐዘናችን ስሜታችን ድርቅርቅ ይላል። የነበረን ያ መነቃቃት ያ መነሳሳት ምናምን ከውስጣችን ጥፍት ይበልና ለምንድን ነው እሱ የሚመጣው? እሱ የሚመጣብን ነው ስሜታችንን የሚያደርቀው ነገራው እንዳሰብነው ሳይሆን ሲቀር እኛ ሰርተን ሰዎች ጎሽ ስንጠብቅ ስድብ ሲሰጡን የሰራነው ነገር ጎሽ አፕሪሺዬሽን ስንጠብቅ ሰዎች ዲስካሬጅ ሲያደርጉን ከዛ ስብርብር ትላለህ። ጎሽ ስንጠብቅ ስድብ፣ መልካም ስንጠብቅ ሌላ ነገር ሲመጣብህ እየሰራ መልካም ስንጠብቅ ደሞዝ ሲቀነስ እየሰራ የሆነ ነገር አገኛለሁ ስትል ሌላ ተቃራኒ ነገር ሲመጣ ሐዘን ውስጥ ገባል። ስብራት ይመጣል ህይወት ውስጥ። ከባድ ነው። ስለዚህ እርስ በርስ መበረታታት ጥሩ ነው። እኔ ለምን ብዬ ምስጋና ለሌለው ነገር የሚሉ ሰዎች አላገኛችሁ? በየመስሪያ ቤቱ ስብርብር ደህና ትጉ ሰዎች፣ ታታሪ ሰዎች፣ መልካም ሰዎች እድገት ሲጠብቁ ውርደት፣ ከፍታ ሲመጡ ዝቅታ፣ ምስጋና ሲጠብቁ ወቀሳ ሲደርስባቸው ኃይለኛ ዘመን። ከዛ የነበራቸው መነሳሳት የነበራቸው ለሥራ ቁርጠኝነት ምናምን እየጠፋ ይመጣል። ምስጋና ቢስ የሆኑ ሰዎች ሐዘንተኛ ይሆናሉ። ምስጋና ተነስታችሁ ሐዘን የመታችሁ ሰዎች አላችሁ? ምስጋናችሁን ከሱ ጠብቁ። አሜን። እፍርታም አትሁኑ። የተነሳ ነው ቅድም ምንትዬ እንደተናገረው ጌታን አይተን ነው የተነሳ ነው። ጌታን አይተን ነው የምንቀጥለውም ጌታን አይተን ነው። አይኖቻችን እሱ ላይ ነው የሚሆኑት። አሜን። ይሄ እንዳልኩት ውዳሴ ስጠብቆ ወቀሳ ምናምን እንደ ልብ ነው ያለው። በተለይ አሁን ደግሞ በጣም ብዙ ነው ያለው። ስለዚህ አይደለም ሌላውን በአድና ምናምን ሰው ሚስት ወይ ባልሽ የማይሆን ነገር ይናገራል። ምን ሰርተሽ ነው አንቺ ቤት ገሽተሽ ምናምን ይልሻል። ይሄ ስሜት ያጠፋል። ከባል ቦላው ድርግም ነው የሚያደርገው። ሐዘንተኛ ያደርግ ሳቄቷን ፈገግታዋን ያቺን በጣም ፈንድሻ የነበረች ሴትዮ እንክትክት ትላለች። በምን ምክንያት? በባልየው ምክንያት። ምስጋና ስትጠብቅ ልጆችን ወደዛ ወደ ስትል የምትለፋውን ልፋት የምትደክመውን ድካም የምትወጣውን የምትወርደውን በሌሊት መነሳቷን ምሳቃ መቋጠሯን መሮጧን መሄዷን በዜሮ አጣፍቶት ምን ሰራው ልትይ ነው አንቺ አሁን እዚህ ቤት ማት ሚስቶች ተሰብረው በየቤቱ ቁጭ ብለዋል። ሐዘንተኛ ሆነው መማር የሚችሉበትን ጊዜ የነሱ ልጆች አሳድገው መስራት የሚችሉበትን ጊዜ እዛው ቤት ውስጥ ቁጭ ብለው ቤቱ እንዳይጓደል ከሰራተኛ ጋር ተሟግተው ከሚታጠበው ዋጋ ሲከፍሉ ውለው በዜሮ ሲጣፉ ስሜታቸው ስብር ይላል፣ ይደርቃል። ከዛ ስሜት አልባ ይሆናሉ። ለመኖር ጉጉት የሌላቸው ሰዎች ይሆናሉ። ምንም ወርቅ ብታነጥፍ ከዛ በኋላ ትርጉም አልባ ቤት ሰርተ ቁጭ ትላለህ።
ሐዘን ከየት ይመጣል? ሐዘን ከመሬት እየተነሱ ሰዎች ሁኔታን ሳይረዱ ከወቀሳ ሰዎችን ከመውቀስ ሰዎችን በአጠገባቸው ሐዘንተኛ ሰዎች ካሉ ኢንኬዝ የበሽታው ሰለባ ያረጋችኋቸው እናንተ ከሆናችሁ ከዚህ ቀን ጀምሮ የሕክምናውን ባለቤቶቹ እኔ ያለበላችሁን አላክም። አሁን ከረንትሊ ያለው ችግር የብዙ ሰዎች ሐዘንተኛ ይሄም ሰውዬ ያዝናል እንደ የምትሉት ሰውዬ ቀረብ ብላችሁ ሀግ ሰጣችሁ ነካ አስተቁት ሲያስቀምጡ ሲቪል ብሎ እኔ ምን ስሜት የለኝም ቤቴ ውስጥ የሚሉ ሰዎች አሉ። ለምን ፊቱን ሳየው የሚናገረው ንግግር እዚያ አንጀቴ ውስጥ ትችት፣ ነቀፋ፣ የሰዎችን ስራ በዜሮ ማጣፋት፣ ምስጋና ቢስነት ሰዎችን ሐዘንተኛ ያደርጋል። ሐዘንተኛም የሆናችሁ በዚህ ምክንያት ሐዘንተኛ የሆናችሁም ሰዎች ለነዚህ ሰዎች ሪሞታችሁን አትስጡ። መጽሐፍ ቅዱስ ትካዜህን በእግዚአብሔር ላይ ምን አድርገን ጣለው። ሐዘናችሁን በእግዚአብሔር ፊት ጣሉት። ዛሬ መታችሁ ቤተክርስቲያን ጸሎት ቤት ተገኝታችሁ ዘምራችሁ አምልካችሁ ፓስተር ቸሬዚ ጋር መጥቶ አውርቶ የሆነ ነገር ነግሯችሁ ከና ሐዘናችሁ ከሄዳችሁ ትክክለኛ ቦታ ለመጣችሁ። ዛሬ መመክራችሁ ነገር የኔ የምትሏቸው ሰዎች ሰብረዋችሁ ቢሆን አሳዝነዋችሁ ቢሆን አስቀይመዋችሁ ቢሆን ግድ የላችሁ፣ ለእግዚአብሔር ተውት። ዛሬ ሐዘናችሁን እግዚአብሔር ላይ ጣሉትና መጽናናትን እሺ በሉ። ስለዚህ ነቀፋ ሲበዛ ትችት ሲበዛ ሰዎች ሐዘንተኛ ይሆናሉ። ሰዎች ሲዛትባቸው ሰዎች ዝም ብሎ የሚነቀፉ ሰዎች አሁን ትልልቅ ሰዎች ታውቃላችሁ፣ ከዚህ በኋላም ካልተጠነቀቁ በጣም ትልልቅ ሰዎች፣ የተማሩ ሰዎች፣ ለኢትዮጵያ የሚያስፈልጉ ሰዎች፣ ለቤተክርስቲያን የሚያስፈልጉ ሰዎች፣ በጣም ብዙ ዕውቀት ያላቸው መንፈሳዊ ሰዎች፣ ረጅም ውለታ የዋሉ ሰዎች፣ ሀገር ላይ ውለታ የዋሉ ሰዎች፣ ቤተክርስቲያን ላይ ውለታ የዋሉ ሰዎች፣ ማህበረሰብ ውስጥ ትልልቅ ውለታ የዋሉ ሰዎች፣ ብዙ የጻፉ ሰዎች፣ ብዙ የተመራመሩ ሰዎች፣ ለሀገር ብለው ዋጋ የከፈሉ ሰዎች፣ የራሳቸውን ኑሮ ጥለው ትተው ዋጋ እየከፈሉ ከሰፊው ሕዝብ ጋር መከራ ለመቀበር መጥተው የሚኖሩ ሰዎች፣ እነሱ ሰዎች በሰዎች ትችት ጥግ ያዙ፣ ኮርነር ተደርገዋል። እነሱ ሰዎች ሳይቀሩ በሐዘን ተሰብረዋል። በሆኑ ምንም ከየት መጡ በማይታወቅ ታባ ጸሐፊዎች በሰጧቸው ኮሜንት እንትኑ ራሱ አንተ ራርተ እየገጣጠምክ የምታነበው ማለት ነው። የሚጽፉት ነገር ራሱ ጽሑፉን የጻፈውን ሰውዬ ፈልገው ፔጅ ውስጥ ገብተህ ስታው የለም እኮ ራሱ የሌለ ሰውዬ በሱ ሰውዬ ኮሜንት ተሰብረው የወደቁ ሰዎች አሉ። በእነሱ ሰዎች ትችት ሐዘንተኛ የሆኑ ሰዎች አሉ። ወገኖቼ ትካዜያችሁን በእግዚአብሔር ላይ ጣሉት። አሜን። እግዚአብሔር ከሐዘን ያወጣችኋል። የኢየሱስ ክርስቶስ መንፈስ ይዞት የመጣው መንፈስ ለድሆች ወንጌልን የሚሰብከው ጌታ በመካከላችን አለ። አሜን። በሐዘን ፈንታ የደስታን ዘይት እግዚአብሔር አምላክ ይቀባችኋል። ዛሬ በኢየሱስ ክርስቶስ ስም ሐዘናችሁ ከላያችሁ ይቀደድ። የሐዘን እጆቻችሁን አንሱ ልመርቃችሁ። የሐዘን ማቅ በኢየሱስ ስም የተቀደደ ይሁን። በልባችሁ ውስጥ የቆሰላችሁ ሰዎች ዛሬ ቆስላችሁ ይፈወስ። የሐዘናችሁ ማቅ ተቀዶ የደስታ ዘይትን እግዚአብሔር ይቀባችሁ። በኢየሱስ ስም በደስታ አብለጭልጩለት ለሱ። እግዚአብሔር የተመሰገነ ይሁን። እሱ አደገኛ ነገር ነው። ሌላው ሐዘን ውስጥ የከተተን ሁላችንን እንደ ሀገር እንደ ሕዝብ ማጣት፣ ገንዘብ ማጣት። እውነት ውሸት? ገንዘብ የማይፈልግ ሰው እስቲ እጆቹን ያሳየኝ። ገንዘብ የሚፈልግስ ካስፈለገ የኛውን እና እንዳሰብነው የምናስበውን ነገር ባለማግኘታችን ለምናስበው ፕሮጀክት፣ ለምናስበው ፕሮግራም፣ ለምናስበው ጉዳይ የምንፈልገውን ነገር ለማድረግ ገንዘብ ማጣታችን ያሳዝናል። በተለይ በልጅነታችሁ እየተማራችሁ የነበራችሁ ሰዎች ምናምን እኔ ሳድግ መንዳት የምፈልገው መኪናው አሌክሰስ ነው ምናምን የምትሉ ሰዎች አሉ። በጣም አሁን ባጃጅ ውስጥ ራሳችሁ ስታገኙ ስሜቱ ከባድ እንትኑ ሸራው እንዲጣጣጣ እያደረገ ኮብልስቶኑ ስትሄድ ስሜቱ ከባድ በጣም ቀላል ይመስል ነበር ስንጀምር ምናምን የሆነ ስንወጣ ምናምን በዲያው ተከራረን ችግር የለም ተቀጠቅ አድርጌ እኔ መኖርን ፈልገው ደግሞ በጣም ክፎች ናቸው ነጮቹ። አስቀድመው ፊልማቸውን ገለበጡብንና እኛ 3 ሰዓት ቁጭ ብለን የነሱን ፊልም እያየን ሆዳችን ውስጥ እንደ አሜባ ገባ፣ በሽታው እንደ ቀልድ ገባ። ከዛ የነሱን ፊልም እያየን ቁጭ እንላለን። ከዛ ደግሞ አገዳ ሸንኮራ ይዘን ካልጨረስነው 6 ጓንጓ አንነሳም። ጊዜያችንን በአንድ ጉዳይ ላይ እነሱ ቴስት ነው የሚያደርጉት፣ ሸንኮራ ነው ብለው ነው የሚሄዱት። እኛ ግን አንለቀው።
ፊልሙን ጠግ ድረስ እሺ እስከሚለው ድረስ እናይላቸዋለን። እኛን ቁጭ አድርገው እነሱ ሰሩ፣ ሄዱ፣ ተመነደጉ። አሁን ከነሱ ጋር ደግሞ ጭራሽ እነሱ የኖሩትን ኑሮ ለመኖር ስናስብ የለም ጊዜው ተበልተናል። ትምህርት ቤት መሄዳችን ያልሄድንም፣ ፊልም ቤት ነው በቀን 3 ፊልም እንገባ ነበረ። እኛ በጣም ዘና ያልን ሰዎች ነን። ትምሮ ላይ ቻው ብለናል አይደል? አሁን ገና እስቲና ብለን ቴሌቪዥን የምናስከፍተው ብዙ ወላጆች በልጆቻችን ነው። እውነት ውሸት? እና እስቲ ቆለፈ ሞባይል የምትዩ ከኋላችን መጥተው በእንግሊዘኛ ሲንጣጡብን ምንድነው የሚያወሩት? ምናምን የሆነ ነገር ሊያረጉን እስኪመስለን ድረስ የሚነስረን ብዙ ሰዎች ነን። በቃ ተዘለልን። ከዛስ አሁን በስራ የሚገኘውን ውጤት ስንፈልግ ምን እንስራ? አብዛኞቻችን መስራት የምንችለው የጉልበት ስራ ነው። የጉልበት ስራ መስራት ደግሞ ክፍያው የታወቀ ነው አይደል? ገንዘብ ፈልገን የለም። አይ እንደምንም ብዬ ተባጥሽ ውጭ ሀገር ሄድጄ ትተም ያለው ሰውዬ የእናቱን ቤት አሽጦ ሄዶ የመሰለው ዱሮ ልክ ከአውሮፕላን ሲወርድ ዶላር 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 እያለ ለቅሞ እንደዚህ ይዞ ይመጣ ነበር የመሰለው። የለም እዛ ዶላር መሬት ላይ ብዙ ሰላም የሚለውም ሰው የለም። ጨው ቼክ አድርጉ በየሀገሩ የተበተኑ ነው። የ40 እሱን እሰራለሁ ፓስተርዬ ከፍተኛ ችግር ውስጥ ነኝ። ኬት ነው ስትል ሌላ አንተል ካልሄድኩኝ ሞቼ እገኛለሁ። ግድ የለም ሽጩ ቤቱን እኔ ሰርቼ ተካልሻለሁ። እንዳታሸጥ አተካውም፣ መቼም አተካውም። የወላጆቻቸውን ቤት እያረጉ አውሮፓ አሜሪካን የተሻገሩ አብዛኞቹ አልተኩትም። የተኩት ለወላጅ ደም ብዛትና ግፊት በጊዜ እንዲወርዱ። እንዴት አረከው ሲል የለም እንዳሰብኩት አልሆነም ቴትዬ። አይሆንም። እንዴት ነው እንዳሰብከው የሚሆነው? ይሄ ዶላር ለቀማ የሚባል ሀገር የለም ወንድሜ። ጅላቱ ይመስለዋል ሰው ወጣ ሲል ከኢትዮጵያ እዚህ ዱባይ እጂ ሰራ እጂ እናቴን ቤት ገዝቼልሽ በምን ሄደ እኮ የምትሰራው ታወቀ። የምታገኘው ገቢ ታወቀ። ሲደመር አይመጣውም። ገንዘብ ማጣት ሀዘንተኛ ያደርጋል። ስለዚህ ምን ይሻለናል? የሚሻለን ቅድም ኃይል እየጠቀሰልን ጥቅሳለ ዕብራውያን 13 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን። ያላችሁ ይብቃችሁ። ምንድነው ያለን? አሁን ጉልበት አለን፣ አሁን ጤና አለን፣ አሁን አይምሮ አለን። አሁን የተገኘንበት ቦታ ላይ ምን ማድረግ እንችላለን? በቃ ዋናችንን ከያዝን በዛ እንንቀሳቀስ። ይሄ ላማለኝ ምናምን ይቅርብን። ዝም ብለን ይሄ ምንመኘው ነገር ይቅርብን። ክርስቲያን የምኞት ሰው ሳይሆን ክርስቲያን የእምነት ሰው፣ አምኖ ጌታን ተስፋ አድርጎ የሚኖር ነው። በተስፋ ነው የሚኖረው ክርስቲያን። ሳታዩት ታምኑታላችሁ። አሁንም ተስፋ አድርጋችሁታል። በልዩ ልዩ ፈተና እያለፋችሁ ነው። አሳዝኗችኋል። ቢሆንም ግን ሳታዩት ትወዱታላችሁ። ሳታዩት ታምኑበታላችሁ። አዎ አምንበታለሁ። እስቲ አዎ አምንበታለሁ በሉኝ እስቲ። አዎ ጌታን እናምንበታለን። ግድ የላችሁ። በገንዘብ ማጣት እጥረት ገጥሟችኋል? አዎ ይገጥማል። ሀገር ራሱ ገጥሞ ትበደራለች። እንኳን አንተ ሀገር ትበደራለች። እኔ ድሮ ሲሪየስሊ ጸሎት ፕሮግራም ሳገለግል ስመራ ኢትዮጵያ ብድር እንዲሰረዝላት እንጸልይ ነበር። እኔ በጣም ማለት አሁን ምን አስጨነቀኝ? እኔ ብድርና ዱቤ አልወድም። እንዲህ እባክህ ሸምሱ ብዬው ሚስቴር አልወድም። እኔ አንደኛ አይሰጡኝም። ስለዚህ አልወድም፣ በቃ አልወድም። እና ብድር አለባት ኢትዮጵያ፣ ብዙ ብድር። በቀደም እንዲሁም ተሸንሽኖ ለየግላችን የሚደርስብንን ጽፈው ታይቼ አለባችሁ የሆነ ዶላር አለብሽ፣ እሺ አሰብሽው ተሳቀቃል። አከፍሉም እንዴ ወለደ እኮ ይባላል። ሀገር እኮ እኛ እኮ ስለማይደርሰን ነው በችርቻሮ የሚጨነቁ ሰዎች አሉ እኮ። አሁን እንደ ህዝብ ግን እናንተ በግል ደግሞ ገንዘብ እጥረትና ችግር ሲገጥማችሁ በጣም መላው ምን እንደሆነ ታውቃላችሁ? ጌታ ጋር መጣችሁ ቁጭ ብላችሁ ጌታ ሆይ ቸግሮኛል፣ ይሄን ጉዳይ ምን ላድርገው ስትሉት ጌታ የምትፈልጉት ጉዳይ በጣም ኢምፖርታንት ከሆነ ያደርግላችኋል። አሁን እናንተ ከፈለጋችሁት ነገር በላይ ጌታ እየፈለገ ያለው እናንተን ነው። አልገባችሁ? አንዳንድ ሰው በእጥረት ነው የሚገኘው። አይገርማችሁ? ሲያጣ ነው እግዚአብሔር የሚያገኘው። ዝም ብላችሁ 10 ዓመት ወደ ኋላ ሄዳችሁ ያሰባችሁት ነገር ተሳክቶ ተሟልቶ ተሰካክቶ እንዳሰባችሁት እንደ ፐዝል ግጥምጥም ብሎ ቢሆን ምን ታደርጋላችሁ? እዚህ አትመጡም እኮ ብዙዎቻችሁ። እግዚአብሔር መለኛ ስለሆነ ያሳጣንና እዝን እንልና
የባዶዬ ነው እስከ መቼ አንድ ነገር ብለን እንመጣለን። መጣ ልጅ ያው ብሎ የመጣንበትን ጉዳይ የገንዘቡን እጥረት ሳይሆን የሚያስተካክለው የኛን የሐሳብ እጥረት ያስተካክልልንና ያልተሟላ ቅኝታችንን ይቃኘውና ሁኔታውን ሳይሆን እኛን ለውጦን እግዚአብሔር ከዚህ ይሸኘናል። ችግሩ አለ፣ እኛ ግን እዛ ችግር ውስጥ የለን። ክብር ለእግዚአብሔር ይሁን። እግዚአብሔር አሰራሩ ዞር ወራል ለሳኦል እንዳደረገለት ማለት ነው። ሳኦልን ከሰፈር ያወጣው የአህያ ጥያቄ የአህያ ጥያቄ ጠይቆ ሲመጣ በል ተገናኘን፣ እስስቱን ግጥም ማድረግ ያዘውና አህዮቹ ተገኝተዋል። እሺ አሁን ልብህን እዛ ጣል፣ የምትፈልገው ራስህ ነው። አሁን አንዳንዶቻችሁን እግዚአብሔር እጥረት ገጥሟችሁ መጣችኋል። እግዚአብሔር የፈለገው እናንተን ነው። ምን ልታረገው ነው ገንዘቡን ይሉ ይዛል። ነጥቀ ልትሮጥ ነው ብሉፍን ያደርጋል። ለምን ሲባል እግዚአብሔር ለሰው ገንዘብ የሚሰጠው የገንዘብ ኩሊ እንዲሆን አይደለም። ገንዘብ ሲሰጥህ ገንዘብ የሚሰጠው ለመርዳት ለማካፈል የእግዚአብሔርን ስራ ለመስራት እንጂ ገንዘብ ኩሊ እንድትሆን አይደለም ብሎ አስተምሮ አሰልጥኖ ገንዘብ ዛሬ 10 ሚሊዮን ብር አግኝተህ ቸርች አትቀርም። ጌታን ለማምለክ ቅልል ብሎ ነው የምትመጣው። አየህ የሆነ ገንዘብ ስታገኝ ሐሳብ አልተውጥም። ቸርች ይሻለኛል ክለብ አትልም። አስተሳሰብህ ሳይጠራ ብር ከምታገኝ ያለ ግንዛቤ ገንዘብ አይምጣል። እስቲ አሜን በለኝ። መጀመሪያ እግዚአብሔር እናንተን ያገኛችሁ። ሐዘን ምን ፈጠረብን? ማጣት ነው። ምንድነው ያሳዘነ? ምንድነው ያበሸቀ? ምንድነው የከፋ? ማጣት። ጠንቋይ ዛሬ ደግሞ ኮትና ሱሪ ለብሶ ነው ጠንቋዩ ያለው። ለዚህ ነው እኮ ሰው ቡክ ይዞ ምናምን ቸርች የመጣው። የድሮ ማለት እኮ ድሮ ተደብቆ የሚሄደው እንኳን ስተር ብሎ ቡክን ይዞ ወረፋ ይዞ ይገባል ቸርች። ድሮ እዛ ጎጆ ቤት እኮ የሚሄደው እኮ ነው ተቀይሮ ማለት። ማጣት ያዋርዳል። ማጣት ያሳዝናል። ስለዚህ አጣን ብለን ይህንን ክቡር ሰውነታችንን አንጥለው። እስቲ አሜን በሉ። ከሌለን ነገር በላይ ያለን ይበልጣል። የሰማኝ ሰው በደንብ አሜን ይበለኝ። ይሄው ያለ የዓለም ገንዘብ ሁሉ ተገዝቶ ያንተን አንዲት በሰውነት ውስጥ ያለች ነገር መግዛት አይችልም። የዓለም ሁሉ መጽሐፍ ሰው ዓለምን ሁሉ ቢያተርፍ ይላል፣ እኛ ጋር ያለ ነፍስ መገዛት አይችልም። ስለዚህ አሁን የሌለንን ቁጭ ብለን ያላዘንን ጎደለ ምናምን እያለን ከምናለቅስ ያለንን መቁጠር እንጀምር። እስቲ እግሮቻችሁ ስንት ነው የሚያወጡት? ይሄ የማይጮህ ስታጣጠፉት ጸጥ ብሎ የሚተጣጠፍ እግር ስንት ነው? ስንት ነው? እሺ ተውት። ከዛ ቀና በልና ጂኒው ይሄ የማይጮህ ዝም ብሎ እንዲቋቋም ማይል ስንት ነው? እቺ ጣት ስንት ናት? እቺ ጆሮ ስንት ናት? እቺ ቅጠሏ፣ ይሄ አፍንጫ ስንት? ይሄ መስማት፣ ይሄ ማየት፣ ይሄ መናገር፣ ይሄ ጥርስ ስንት ነው? ስራው ሄድና ጥርስ ቤት ሄድ ማት ሺህ ብር ነው ቋፍ ውስጥ ያስከው። ምላስ ስንት ነው? ምላስ ምንም የማይጠቅም ነው ለሚመስላችሁ፣ ምንም ዋጋ የማያወጣ ነው ይመስላችሁ አይደል? በገንዘብ ቢተመን ምንም አይነት ገንዘብ ሊገዛው የማይችለው ሀብት ተሸክማችኋል። የሰማኝ ሰው አሜን ይበለኝ። በቃ አይደላችሁም። በክርስቶስ ኢየሱስ ደግሞ የዘላለም ሕይወት ወራሽ ሆናችኋል። ያላችሁ በጣም ያላችሁ ይብቃችሁ ሲባል ያላችሁ ነገር በጣም ብዙ ስለሆነ ነው። ያላችሁ ነገር ትልቅ ስለሆነ ነው። እስቲ ያለኝ በጣም ብዙ ነው በሉኝ። ያለኝ ትልቅ ነው በሉኝ እስቲ። በቃ አሁን ሰይጣን ክፉ ስለሆነ ያላችሁን እግዚአብሔር የሰጣችሁን መንግስት አይደለም የሰጣችሁ፣ ሰው አይደለም የሰጣችሁ፣ ማንም አይወስድባችሁ። እግዚአብሔር ነው የሰጣችሁ፣ የሚወስደው ራሱ። በጣም ውድ ነገር አላችሁ፣ ብዙ ነገር አላችሁ። የገንዘብ ማጣት በጣም አሳዝኗችሁ፣ ኪስ ውስጥ የሚገባ የወረቀቱ ጉዳይ፣ መገበያ ጉዳይ በጣም አሳዝኗችሁ፣ ያሰባችሁትን ነገር መግዛት የምትችሉበት ገንዘብ ባለመኖሩ በጣም አሳዝኗችሁ መታችኋል። እነዛ ነገሮችን ሁሉ የምትገዙበት ነገር ኖሯችሁ፣ ምንም ነገር ኖሯችሁ ደግሞ ልትገዙት የማትችሉት ማአት ነገር እናንተ ውስጥ እንዳለ ብታዩ ምን ችግር አለ? ያኔ ትወጣላችሁ ከሐዘናችሁ ውስጥ። ምንድነው የሚያሳዝነን? ገንዘብ ማጣት። በቂ አይደለም ደሞዜ፣ ገቢ በቂ አይደለም። ለምኑ ነው የሚበቃው? ሲጀመር እዚህ ሀገር ለሚበቃ ነገር አለ ወይ? የሚበቃ ነገር ቢኖር ለምንድን ነው በቅቷቸው ያልቆሙት? ጋሽ እንትና ለምንድን ነው ያልቆሙት? በቂ አይደለም። ሁሉም እኛ እኮ በቅቶን አያውቅም። ሰው እኮ የሚበቃው አይደለም። በነገራችን ላይ ታውቃላችሁ፣ በቃ ሰው የሚበቃው ጉዳይ አይደለም። አይን ከማየት አይሞላ፣ ጆሮ ከመስ ገንዘብን የሚወድ ገንዘብ አይጠግም፣ ባለጠግነትን አይጠረቃ። ስለዚህ ሁሉ ጊዜ ጎድሎነት ይሰማናል። መጽሐፍ ሲናገር ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ እውነተኛ ደስታ። ሳታዩት ታምኑታላችሁ፣ ሳታዩት ትወዱታላችሁ። እንደገና ሐሴት እያረጋችሁበት ነው። ዛሬም ደስ እየተሰኘ በክብር በሞላበት ሐሴት እናደርግበታለን። ኢየሱስ ያድናል።
ሐሴት እናደርግበታለን። ዛሬም እንደሰትበታለን። ሰዎች በሌላ ባላቸው ነገር የማይደሰቱት ደስታኛ ጋር አለ። በማ ጌታ አላየነውም። አዎ እንወደዋለን፣ ግን በጣም ግራ ገብቶናል። አዎ ተክዘናል፣ አዝነናል። አዎ ለጊዜው ብዙ ልዩ ነገር ውስጥ ያለው ይሁን እንጂ አናየውም፣ እንወደዋለን። አናየውም፣ እናምነዋለን። ተስፋ እናደርገዋለን፣ ሐሴት እናደርግበታለን። ኢየሱስ አለን። እስቲ በደንብ አሜን በሉ። ሌላው ሐዘንን፣ ትካዜን ወደ ህይወታችን የሚያመጣው ከዚህ በፊት የጋብቻ ትምህርት ላይ አንስቼዋለሁ። ውድድር የራሳችን ህይወታችን ውድድር እንትና እንትን ከሱ እንትና እንትን ለበሱ እንትና እንትን አገኙ፣ እኛስ ውድድር፣ መፎካከር። አሁን ይሄንን ይዛችሁ የምትኖሩ ሰዎች እመኑኝ፣ ትካዜያችሁ፣ ሐዘናችሁ ይቀጥላል። ከሐዘን መውጣት ከፈለጋችሁ፣ በመንፈስ ንቁ ሆናችሁ እየሰማችሁኝ ከሆነ መገላገል ከፈለጋችሁ፣ ዛሬ በደስታ መኖር ከፈለጋችሁ፣ በጌታ ታምናችሁ ሐሴት እያረጋችሁ የማይታየው እንደሚታይ ቆጥራችሁ በሙሉ ደስታ መኖር ከፈለጋችሁ ውድድር፣ ፉክክር አቁሙ። እግዚአብሔር ማንንም ሰው ከማንም እንዲወዳደር አልጠራውም። ዛሬ ግለሰብ ከግለሰብ፣ ሴት ከሴት፣ ወንድ ከወንድ፣ አስተማሪ ከአስተማሪ፣ ዶክተር ከዶክተሩ፣ ሐኪሙ ከሐኪሙ፣ አገልጋይ ከአገልጋዩ ውድድር፣ አገልጋዩ ውድድር፣ በመኪና ውድድር፣ በቤት ውድድር፣ አንዱ ደንፋሽ ቁርጥ። በቃ ዘመንህም በሙሉ ሮጠ ግባ። ከመሬትህ ከመፈጸሙ በፊት ከውድድር ውስጥ ውጡ። ውድድር ሐዘንተኛ ያረጋችኋል። ይሄኛውን ቀድሜ ስደርስ ያኛው ቀድሞኛል፣ ያኛውን እንደምንም ብዬ በባሌም በቦሌ ቀድሜው ስደርስ ያኛው ቀድሞኛል። ሐዘንተኛ ነው የምትሆኑት። ከሐዘን መውጣት ከፈለጋችሁ ህይወታችሁን ከውድድር አውጡት፣ ከፉክክር ውስጥ አውጡት። ከነከሌ ጋር አትፎካከሩ። ሰዎች ሲሆንላቸው ደስ ከሚላቸው ጋር ደስ ይበላችሁ፣ ተወዳደሩ አይደለም ያለው። ደስ የሚላቸው ሰዎች ካገኛችሁ አብራችሁ ደስ ይበላችሁ። እንኳን ጌታ ረዳ፣ እንኳን ጌታ ረዳሽ፣ እንኳን ጌታ አገዘ ይሁንልህ፣ ደስ ይበላችሁ ነው የሚል መጽሐፍ። ደስ ይበላችሁ፣ አትወዳደሩ አይልም። ከእድሜ እኩዮቻችሁ ጋር፣ ክላስ ቤቶቻችሁ ጋር፣ ከእናንተ ጋር አብረው ከሰሩ ጋር፣ አብረው ካገለገሉ ጋር፣ አብረው ከወጡ ጋር፣ አብረው ከገቡ ጋር የምትወዳደሩ ከሆነ ሐዘንተኛ ነው የምትሆኑት። እኔ በአገልግሎት ዘመኔ ስላየው በጣም ብዙ ሰው በዚህ በኩል በእኔ በኩል እንኳን ያለፉ በጣም ብዙ ነገር ይዘው በሐዘን የሚኖሩ ብዙ ሰዎች አሉ። ህይወታቸው ውድድር፣ ምንም ቢያገኙ አይጠረቁም፣ ምንም ቢይዙ አይጠረቁም። ለምን? የያዙት ግብ ዓላማ አድርገው የወጡት ነገር አትራፊ አይደል፣ መቆሚያ የለውም። አንዴ በጌታ አርፋችሁ ከጀመራችሁ፣ በሱ ተረክታችሁ ከጀመራችሁ፣ እግዚአብሔር ለሚወደው የሚያስፈልገው እንደሚሰጥ ካመናችሁ፣ በጎ ስጦታ ፍጹም የሆነው በረከት ከጎን ሳይሆን ከላይ እንደሆነ ካመናችሁ፣ እግዚአብሔር ስለኔ ያውቃል ያለውበት ሁኔታ በትክክል የኔን ድርሻ በተሰጠኝ ስራ ላይ ምጠበጥብ ከሆነ እኔ ከከሌ ጋር ልወዳደር አልችልም። አንዳንድ ሰዎች አውጥቶ ያወዳደሯቸዋል። አንተ አይደል እንዲያስተማርከው፣ አንተ አይደል እንዲያርከው፣ እንትን እኮ ብሎ ጥሩ ነው ይሳካለት። በቃ የተሰጠውን ይሰራል፣ ይሰጣል። እኔ የተሰጠኝን እሰራለሁ፣ አለቀ በቃ። ምን ያለኝን እግዚአብሔር የሰጠኝ ሰርቼ ነው ማልፈው። ለውድድር እንዳትወጡ ከቤታችሁ። ቀናችሁ በሐዘን ይመታባችሁ። ቁጭ ብላችሁ ወደ ልባችሁ የሚመጡ ሰዎች የሆኑ ሰዎችን ክንውን፣ የሆኑ ሰዎችን ስኬት፣ የሆኑ ሰዎችን ኑሮ አይታችሁ ከእናንተ ጋር ለማስተያየት የሞከራችሁ ቀን ኢሚዲየትሊ የሐዘን ማቅ መጥቶ ላያችሁ ላይ ይወድቅ። ሐዘንተኛ ትሆናላችሁ። ከዛ ምን እንደሆናችሁ አታውቁ። ቀናችሁ ተነጅሷል። ምን ሆንሽ አታውቂውም። መናገር አትችይም፣ ግን ሐዘን ለብሰሻል። ምን እንደሆንሽ አታውቂም፣ ተወግተሻል። ምክንያቱ ምን እንደሆነ አታውቂም፣ ደብሮሻል፣ ውስጥሽን አሞሻል። ሐኪም ቤት ስትሄጂ ትመረመሪያለሽ። ሐኪሙ ያይና ኧረ ምንም የለም፣ ደሙም ንጹህ ነው፣ እንትኑም ንጹህ ነው ይላል። ግን የለም በሽታው አለ ውስጥ። ሳታውቂው የሆነ የተሰነቀረ ነፍስሽን የወጋ በሽታ አለ። ከውድድር ውጡ። የራሳችሁን ኑሮ ኑሩ። እስቲ የራሴን ኑሮ እኖራለሁ በሉ። እግዚአብሔር የሰጠኝን በሉ እስቲ የራሴን ኑሮ እኖራለሁ። አለቀ። ከማንም ጋር አትወዳደሩ። አንዱ ሐዘንተኛ፣ ሐዘን ከየት ይመጣል? ውድድር። ይኸው ቁጭ ብዬ ሳይ ዝም ብዬ ፈተሽ ሳረግ ጓደኞቹ አግብተዋል፣ እሱ አላገባችም። ሐዘንተኛ። እነሱ አግብተው እኔ ምን አላገባው የሚል ሐዘን ውስጥ ውድድር። እንትና ተሳክቶላቸው እንትና እንትን ብላ መኪና ገዛኝ ግን አልገዛው። ሐዘን። እንዴ ይግዛ እንጂ እንደውም ይሸኛል፣ ጥሩ ነው።
መኪና ያለው ጓደኛ ሲኖር ደስ ይላል። ወዴት ሜክሲኮ ነው በቃ አብረን እንሂዳውና ችግር የለም በቃ ይሸኛል። እሱም አንተም ከምታውቁ አይሻልም ወይ? ፖዚቲቭሊ ነገሮችን መመልከት ጀምሩ። አሁን ውድድር ስታቆሙ የሚጎዳ ሰው የለም፣ የሚጠቀም ነው። የሚጠቀመው ደግሞ መጀመሪያ ራሳችሁ ናችሁ የምትጠቀሙት። ውድድር በማቆማችሁ መጠቀም አትፈልጉም ወይ? ደስተኛ መሆን አትፈልጉም ወይ? ሐሴት ማድረግ አትፈልጉም ወይ? ሪላክስ ማድረግ አትፈልጉም ወይ? ስትወዳደሩ ህይወታችሁ ባዶ የሆነ ይመጣል። እያዘናችሁ ትመጣላችሁ፣ በሽተኛ የሆናችሁ ትመጣላችሁ፣ እየተጎዳችሁ ትመጣላችሁ። ባህሪያችሁ ከሰው ጋር የማያኖር ይሆናል። የምትላከፉ ትሆናላችሁ። ማህበራዊ ኑሯችሁ ይለከፍባችኋል፣ ትጎዳላችሁ። ከቤተሰብ ጋር መኖር አትችሉም። ሁሉ ለእናንተ ጠላት ነው የሚሆንባችሁ። አታውቁትም። በሽታው ውጪ ነው የመሰላችሁ፣ ግን ውስጣችሁ ውጪ ይመስላችኋል በሽታው። ሰው ሁሉ ከኔ ጋራ ሰው ሁሉ ትላላችሁ፣ በሽታው ግን እዚህ ውስጥ ያለውን በሽታ ማስተካከል የምትችሉት ከዛሬ ጀምሮ የውድድር መንፈስ ከኔ ህይወት ላይ የተነቀለ ይሁን ብሉና ጣሉት። በመልካም እኮ ችግር የለውም። መልካም ቅናት ስራው ከሆነ ለመስራት ነው። ግን እከሌ ለምን በለጠኝ፣ እከሌ ለምን የተሻለ ህይወት ኖረ፣ እከሌ ከኔ ለምን እንዴ ማን ነው ሰጪው? አይናችንን ማለይን ያደረግነው እግዚአብሔር። ምን አገባን ያለው እኮ ታውቃላችሁ። ሳታውቁት ምቀኛ ነው የምትሆኑት። በ3 ሰዓት ወጣ ይላል መጽሐፍ ቅዱስ። ታስታውሳላችሁ? የሆኑ እርሻ ባለቤት በ3 ሰዓት ሲወጣ አገኘ ሰዎችና ነው ለምን የእርሻ ውስጥ ገብታችሁ አሰሩም? አንዳንድ መክሊት ይሰጣቸዋል አሉ። ችግር የለም ገቡ። ስራ አልነበራቸውም፣ ስራ አጥናቸው ገቡ። ከዛ ተመልሶ 6 ሰዓት ሲወጣ 6 ሰዓትም ሰዎች ቆመዋል። እዚህ ምን ትሰራላችሁ? ቆማችሁ ከምትውሉ ለምን እኔ ጋር ገብታችሁ አትሰሩም? ገቡ አላቸው። ገቡ። 9 ሰዓትም ሲወጣ የቆሙ ሰዎች አሉ። ይኸውላችሁ በዘመናት መካከል ስራ አጥና ስራ ፈት ነበረ። ዛሬ ሳይሆን ድሮም 9 ሰዓትም ሲወጣ 9 ሰዓትም የቆሙ ሰዎች አሉ። ስራ የላቸው። ስራ የለም። ስራ ልቅጠራችሁ? አዎ ግቡ፣ ችግር የለበትም እሱ። ገቡ። 11 ሰዓትም ሲወጣ 11 ሰዓትም የቆሙ ሰዎች አሉ። እናንተም ስራት ንውቅ ግቡ። እኔ እርሻ ውስጥ ገቡ። 12 ሰዓት 1 ሰዓት ሰሩ፣ አለቀ። ተደወለ፣ ደሞዝ ከፋዩ ቁጭ አለ። 11 ሰዓት የገባችሁት አቤት ብሎ ተሰለፉ። ትንሽ ሰዓት የገባ ነው፣ አሁን እየገባ ነው። እሺ አለ። አንዳንድ መክሊት ሰጣቸው። ሲሰጥ 3 ሰዓት የገቡ ታዩ። በቃ የኛ አሉና ደመሩ። ራሳቸው ኤክስፔክት አደረጉ። አንዱ ሀዘን የሚያመጣበት ኤክስፔክቴሽን ነው አላልኩም? ሲገባ ያንተ ጥበቃ ሳይሆን ሲቀር ትበላሻለህ። ያልተነገረህን ነገር ትሰማና ትበላሻለህ። በቃ አንድ ሰጠው። ለ9 ሰዓቶቹም ይጨምራል ሲሉ አንድ ሰጠ። 11 የገቡ መስሎት ነው። 6 ሰዓት ለገቡም ሲገዛ አንድ ሰጠ። ይሄ ነገር ምናምን አለ። እነሱም ሲመጡ አንዳንድ ሲሰጣቸው እንዴ አሉ። ምን ነው እንዴት 11 ከገቡት ጋር እኛ ቀን ሙሉ ዲል ነበረን አይደል? ሂሳብ ተነጋግረን የጀመራችሁት አይደል? ታዲያ ምን አገባችሁ በእኔ ገንዘብ? እኔ ከሰራተኛ ጋር የምትጣሉ ሰዎች ተጠንቀቁ። በተለይ ሳትነጋገሩ የምትጥሩ አንዳንድ ሰራተኛ ምን ይላል? በቃ አስብና ስጠኝ ይላል። እኔ አስቤ አልሰጥም። እኔ አልልም። መጀመሪያ ይሄን ነገር ስንት ነው የምትሰራው? አሁን እዚህ ግቢም ከሰዎች ጋር ከሰሪዎች ጋር የምጣላው ተነጋግረሃል? አልተነጋገርንም። ለምን? በቃ ሰውዬው ኤክስፔክት የሚያደርገው ሌላ ነው። ተነጋግራችሁ ስሩ። ሰራተኛ ስታሰሩ ተነጋግራችሁ፣ በተለይ ከገጠር ከሀገር ቤት ሰራተኛ እያመጣችሁ ቤት የምታሰሩ ሱቅ የምታሰሩ ሰዎች ተነጋገሩ። ከቻላችሁ ቤተሰብ ሰብስባችሁ እዛው ሽማግሌ ከሀገር ቤት ሳታመጡት ለመስቀል እንደገባችሁ ቁጭ ብለና አጉዬና ክዬና ቱቱዬና ምናምን ብለህ ሰብስብና ይሄን ልጅ ሊወስደው ነው፣ እኛ ሱቅ ሊቀመጥ ነው፣ በወርም ከፍሎ ይሄን ያልነው ጻፉ በስኬር ሉክ ላይ አለቀ። ካልተስማማን እንጨርሳለን። ይሄ ነው የሚሻላችሁ። አሁን ዛሬ ትልልቅ ሽምግልናዎች አሉ ከተማ ላይ። ምንድነው ሲባል ጉልበቱን በዝብዞት ቆይ ተነጋግረው ነበር፣ አልተነጋገረም። ምንድን ነበር ስራው? ፍየል ነበር የሚጠብቀው። በዛ ምን ሆነም? እሱን አመጣሁት፣ ስራ አስገባሁት፣ የቤት በላ፣ እኔ ሰርቪስ ቤት ኖረ፣ ልክፈል ቢል የቤት ኪራይ ስንት ነው የሚከፍለው? የበላው ሳሰብ ሱቅ የኖረው ይሄን ያህል ነው እና ሲባል እኔ ይሄን ያህል ደሞዝ ነው የምሰጠው። ሲጨርስ 17 ዓመት ሰርቶ 50 ሺህ ብር ነው የምሰጠው ይላል ሰውየው። 50 ሺህ ሰውየው ምንድን ነበር ስራው? ቁጭ ብሎ 300-400 ሚሊዮን ብር ሲያልፍ ነው የሚቆጣጠረው። ከዛ ሁሉ ላይ እናንተም ክፉ ናቸው። 50 ሺህ አንተ ሚሊዮን ሲቆጥር የነበረን ሰው 50 ሺህ በስማ። እሱ እኮ ራሱ አስተላልፍ ተብሎ ስጥ የተባለው እኮ 100 ሚሊዮን ነው ሲፋቱ። ከዛ በቃ እገሏለሁ ይላል። አድጓላ
አድጓል። ሲመጣ 16 ዓመቱ ነበር። 17 እና ምሰራ ተነጋገሩ። ተነጋግሮ ስለነበር ለምንድን ነው አይኔ ቀናቸው አሉ። ምቀኛ ምን አገባ በገንዘቤ? ተነጋግረናል አይደላው? ዲል አድርገናል የገባው። ከፈለኩ ገንዘቤ እንደፈለኩ ባረጋ አንተ ምን ለምንድን ነው አይኔ ቀናች ይባል? ተወዳዳሪ ስለሆነ። ተወዳዳሪዎች ምቀኞች ናቸው። ምቀኞች የሰው ስኬት ያስቀናቸዋል፣ በሰው ተቀባይነት ያስቀናቸዋል። ታውቃላችሁ የሚወዳደሩ ሰዎች ምንም ስራ የላቸውም። ተሰብስበው በጸሎት ይቃወሟቸዋል። እየጸለዩ ጭቃ እየበጠበጡ ይሮጫቸዋል። ምቀኝነት ይወስዳል። አትወዳደሩ። ክርስትና መወዳደር አይደለም፣ መቀባበል ነው። አሜን። መቀባበል ነው። አንዱ ሲሳካለት ደስ ይበለን፣ ጥሩ ኑሮ ስትኖር ደስ ይበል። አለቀ። ምቀኝነት ነው እኮ አገልጋዩ ምቀኛ። እንትና እሱ መኪና እንዴት ገዝቶ ከዛው በመውሰድ ነው ይደግ። በቃ አሪፍ ኑሮ ይኑሩ። ምን አለበት? ገና ይሄ ስፒሪት ያለቀቀን ከውድድር ሳንወጣ አገልጋይ ሆንን፣ ከውድድር ሳንወጣ ባለትዳር ሆንን፣ ከውድድር ውስጥ ሳንወጣ ከነበሽታችን አገባን። ከዛ ቤታችን በሙሉ የመከራና የችግር የስቃይ የነገር ቤት ሆኖ ቁጭ ይላል። ስለዚህ አትወዳደሩ። እስቲ አልወዳደርም ብሉ። ሌላው ሐዘንን ሰው ህይወት ላይ የሚያመጣው ኃጢአት ነው። ኃጢአት የምትለማመዱ ሰዎች የልጅነታችሁ አምላክ የነገራችሁ በጣም ድንቅ ነገር ነበር። በደስታ ጌታ ሰጥቷችሁ፣ ቃሉ ሰጥቷችሁ፣ መንፈሱን አካፍሏችሁ፣ ደስ ብሏችሁ ተስፋ አድርጋችሁ ትኖሩ ነበረ። ከዛ ከድካም የተነሳ ካለማወቅ የተነሳ በተለያየ ምክንያት ኃጢአት ውስጥ ወደቃችሁ። ኃጢአት ውስጥ ከወደቃችሁ ቶሎ ንስሐ ግቡ። መጽሐፍ ኃጢአቱን የሚናዘዝና የሚተዋት ከእግዚአብሔር ዘንድ ምሕረትን ይቀበላል። በኃጢአቱን የሚሰውር ግን አይለማም ይላል። ኃጢአት ምን ያደርጋችኋል? ሐዘንተኛ ያደርጋችኋል። አሁን እግዚአብሔር እኔን እንዴት ይቀበለኛል? አይቀበለኝም እኮ። ሰው ሁሉ ቢቀበላችሁ እናንተ ግን ሐዘንተኛ ናችሁ። ያ የተሰወረው ኃጢአታችሁ ይይዛችኋል። እግዚአብሔር አይቀበልም። አገልግሎትን አይቀበለው፣ ኑሮህን አይቀበለው፣ ህይወትን አይቀበለው። አንተ ልፋ ዝም ብለህ ይልሃል። ሳታውቁት ልትደሰቱበት የሚገባው ጉዳይ ላይ ቁጭ ብላችሁ እናንተ ግን ሐዘንተኛ ትሆናላችሁ። ስለዚህ ምን ይሻላል? ኃጢአትን መናዘዝና መተው ይቻላል። ዛሬም ከኃጢአት መውጣት ከችግር መውጣት አያሳፍርም። ምንም አይነት ህይወት ውስጥ ሁኑ። ኃጢአት ውስጥ ናችሁ ያላችሁት፣ የተለማመዳችሁት ነገር ሩቅ ነው። አዎ ያላችሁበት አመጽ ሩቅ ነው። አዎ ለራሳችሁ ይቀፋችኋል። አዎ ውጡ። አያሳፍርም። መናዘዝ አያሳፍርም። እዛ ውስጥ መኖር ነው የሚያሳፍረው። እኔ አንዳንድ ወዳጆቼ ድሮ እኔ ሌባ ነበርኩ፣ የድሃ ልጅ ነበርኩ፣ እንደዚህ ነበር፣ ኧረ በእናትህ እንደሷ አትበል ይሉኝ። ምን ማለት ነው አትበል? ሰው ይንቃል። ይሄ ከናቀኝ ይናቀኝ በቃ። እዛ ውስጥ መኖር እንጂ የሚያሳፍረው ከዛ ውስጥ እኮ አወጣኝ ነው ያልኳችሁ እኮ። ምንም የሚያሳፍረው ከችግር ውስጥ ወጣው እኮ ነው ያልኩት። ከሌብነት ውስጥ ወጣው፣ ከአመጽ ውስጥ ወጣው፣ ከተስፋ መቁረጥ ውስጥ ወጣው፣ ራስን ለማጥፋት ካለ ፍላጎት ውስጥ ወጣው። ምን አወጣህ? ኢየሱስ አወጣኝ ነው እኮ ያልኩት። ይሄ እንዴት ነው የሚያሳፍረው? አመጽ ውስጥ ነበርኩ፣ ኃጢአት ውስጥ ነበርኩ፣ ክርስቶስ አወጣኝ ነው እኮ ያልኩት። ከጌታ ጋር ይኸዋለው፣ ይቀየራል፣ የወደቀ ይነሳል፣ የሳተ ይመለሳል፣ የቆሸሸ ይታጠባል። እግዚአብሔር የእንደገና አምላክ ነው እኮ ያልኩት። እንዴት ነው የሚያሳፍረው? ይሄ ኃጢአተኛ ነበርኩ እኮ አያሳፍርም። ኃጢአተኛ ሆኖ መኖር ነው የሚያሳፍረው ወገኖች። አንዱ የሐዘናችን ምክንያት እሱ ነው። የአንዳንድ ሰዎች ሐዘን አይሰበርም። እጅ ጭነ ድም ጅብ ምናምን ብለው አይሄድም። አሁንም ሐዘንተኛ ጸልየ ስትጨርስ ላበላ በሆነ ተነስተው ከናዘናቸው እንግዲህ ጸልይልኝ ፓስተር እንዳትረሳኝ ይለዋል። ጸልየን አይደል እንዴ? በቃ እንዳትረሳኝ። እኔ እርሶን ረሳውታለሁ። ጸሎት የማይገባውት እኮ ነውት። እንዳትረሳኝ አትባባሉ። ተውትና ውጡ። በቃ ዛሬ ችግር ውስጥ ያላችሁ ሰዎች አላችሁ። ኃጢአታችሁን እዚሁ ቁጭ አድርጉት። እኛ ሰብስበን እንቀብርላችኋል። ችግር የለም። ተናዘዙና ታሉትና ዩተርን አድርጉና ውጡ። ሐዘናችሁ ከእናንተ ይርቅ። ስትጸልዩ እግዚአብሔር እንደሚሰማችሁ እርግጠኛ። ኃጢአት ይከለከላል እኮ ጸሎት። ሐዘንተኛ ተንበርክካችሁ የምትሉ ሰዎች ነው። እንጸልያለን ሲባል አላየህም ሰው ሾካካ እኮ መንፈስ እኮ ነው ከማለት እንድትወጡ ከፈለጋችሁ ጌታ ሆይ ይቅር በለኝ፣ ይሄ ከኔ ጋር አይሄድም፣ ይሄ አይመጥነኝም፣ ደክሞኝ እዚህ ውስጥ ገብቻለሁ፣ አውጣኝ፣ አንተ ገላግሌ ነህ፣ አንተ ቃተብ እየተዋረደ መንፈስ። ዳዊት እኮ የገባው እኮ ዳይፍ ነው እኮ እግዚአብሔር እንደ ልቤ ብሎት
እንደ ልቤ ብሎት እንደ ልቤ የሚሆን የእሴይ ልጅ ዳዊትን አገኘሁት ብሎት ቅዱስ ዘይቴን ቀባሁት ብሎት እኔ ከእርሱ ጋር ነኝ ብሎት ከዛ የሚወረወር ነገር አድኖት ያ ሁሉ ታምር ሰርቶለት ከሞትና መኔ መካከል አንድ እርምጃ ቀረ የሚለውን እግዚአብሔር አሳልፎት ሞትና እሱን ሰማይ ከምድር እንደሚርቅ አርቆለት በጣም የሚገርም ነገር አንስቶት አቤቱ እኔ ማን ነኝ ቤቴስ ምንድነው እዚህ ታደርሰኝ ዘንድ ብሎ የዘመረ ያ ዳዊት ጎልያድን የጣለ ዳዊት ወንድሜ እንዴት እንደ ዳይፍ እንደገባ ኃጢአት ውስጥ አጠይቅ ድንገት የሆነ ቀን ከምንጣፉ ተነስቶ ብድግ ብሎ ሰው ቤት ጅው ብሎ ገባ ከዛ አስረግዞ ሰውየውን ያንተ ነው ሊለው ጠርቶ ታብራችሁ ተኙ ይሏል ይሄ ከሱ አይተበቅም ዳዊት አይመስልም እኮ ዲኤንኤ ለዛኔ ኢዮሐሚዳ ኃይል ተሰብስቦ ዲኤንኤ ተጣርቶ መጥቶ እስቲ ምን ይመስላል ተብሎ አይጠየቅ ዳዊት አዳፍኖ ልጁን የሆነ ሰውዬ ታቅፎ እንዲያድግ ሊያረግ ማለት ነው እንዴት ይሄ እንደ ልቤ ከተባለ ሰው ይጠበቃል ኃጢአት ሰራ በደለ ሰው ገደለ አስገደለ የሰው ሚስት ወሰደ አስቀመጠ ከዛ እግዚአብሔር መጣበት ልክ ሲያዝ በርክካለና እኔ እኮ አለው በኃጢአት እኮ ነው የተጸነስኩት ታውቃለህ ወላለዴን ብሎ ወደ ኋላ ማንነቱ ጋር ሄደና እኔ እኮ በኃጢአት ተጸንሼ በኃጢአት የተወለድኩ ታውቀኛለህ ማረባ ሰውዬ ብሎ አንተ ደግሞ አለው እግዚአብሔር አንተ ደግሞ በቃ ልቡ የተሰበረውን መንፈስ የተሰበረውን ሰው አትንቅ ማቃለው ሲለው እግዚአብሔር አንጀቱን በለው ዳዊትን ብድግ አረጋና ተመልሶ ወሰደ ኩዩ የሚሞትበት ኃጢአት ሊሰራ አንተን ብቻ ነው የበደልኩ ምን አይነት ባለጌ ነኝ እኔ እኮ ኃጢአተኛ ነኝ ስጸነስ እኮ በኃጢአት ተጸንሼ በኃጢአት የተወለድኩ እንደዚህ አይነት ሰው ነኝ አንተ ታውቀኛለህ በቃ ቀናው መንፈስ አድስልኝ እንደው በሽታ መንፈስ ደግፈኝ አቤቱ እባክህ አንተ አትንቅም አይደል ሲለው እግዚአብሔር ደስ አለው አነሳው አሁን ይሄን ኃጢአት ሰርቶ የመጣ ሰው እዚህ ቢኖር እግዚአብሔር ይቅር የሚለው ይመስለው ምንድነው ኃጢአቱ የሰው ቤት ገብተህ ሰውየውን አስገድለኸው ሴትዮዋን ወረሰህ አስወልደህ ልጅ ታሙ የሆነ ነገር ትርምስምስ ሲያለ ትመለሳለህ እንደዚህ እኮ ነው የተመለሰው ይሄ እኮ በጣም ዘግናኝ ወረስት እኮ የሆነ ነገር ነው ግን ተመለሰ ከዛ ተነስቶ እኮ ነው ዳዊት ሆኖ ይጨረስ በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ የተባለለት የእግዚአብሔርን ሐሳብ አገልግላችሁ ብታንቀላፉ አይሻልም ወይ እስቲ ይሻላል ለምትሉ አሜን በሉ በቃ ተመለሱ ኃጢአት አዘንተኛ ያደርጋችሁ ኃጢአት ይጎዳችኋል ኃጢአት ህይወታችሁን ያበላሽዋል ከሐዘን አትወጡ የተጸለየ ከሐዘን አትወጡ እየለመናችሁ ከሐዘን እየኖራችሁ ከሐዘን አትወጡ ሐዘንተኛ መሆን ፊታችሁ ማይፈታ መሆን ምን ሆነሻልሽ የምትባሉ ሐዘንተኛ ሆኖ ከመኖር እግዚአብሔር ያወጣችሁ ይሄን የድሆች ወንጌልን ሰብክ ዘንድ ቀብቶኛል አለ ለታሰሩ መፈታት አይደለ በአመድ ፈንታ አክሊል ያደርግላችሁ በሐዘን መንፈስ ፈንታ የደስታ ኢየሱስ እኮ ይዞላችሁ የመጣው ሐዘን መንፈስ እኮ ነው ሐዘን እኮ ስፒሪት እኮ ኃይለኛ ሐዘን ዝም ብሎ የጸጋ ስጦታ እንደ መንፈስ ነው እዚህ በሐዘን መንፈስ ፈንታ ነው ያለው ይሄንን የሐዘን መንፈስ የሰራዊት ጌታ እግዚአብሔር ዛሬ ይስበረው ቀኝ እጆቻችሁን ከፍ አድርጉ በጌታ በኢየሱስ ክርስቶስ ስም የሐዘን መንፈስ የተሰበረ ይሁን በኢየሱስ ስም የተሰበረ ይሁን ከህይወታችሁ ላይ ሐዘን የተነቀለ ይሁን የት ሄደስ ክትሉ ድረስ ከህይወታችሁ ይጥፋ የመጨረሻ ሐዘንተኛ የሚያደርገን የምናየው ዓለም ላይ የምናያቸው ግፎች አሁን የምናያቸው ግፎች በጣም ይዘገንኑ ናቸው አይደል በጣም ያሳዝናል ህፃናት ሲያልቁ ሀገር ሲፈርስ ሰዎች ሲገደሉ በስግብግቦች በሰቀቀናሞች ጥቅም ነው እኮ ሀገር ላይ ዓለም ላይ ሰዎች እያፋጀ ያለው ጽድቅ እንዳይመስላችሁ እኮ ጥቅም ነው እኮ አንዱ ለመንጠቅ ሲገዳደል እግዚአብሔር ለምን ዝም ይላል ብላችሁ አታዝኑ ያዝናል እኮ በቃ እግዚአብሔር ይፈርዳል ታያላችሁ ለድሆች ይሟገታል ስትሉ ድሆችን ጭፍልቅ አድርገው ግድል አድርገው ቀብር አድርገው እዛ ቦታ ላይ የሆነ ከተማ ሲሰሩ ስታዩ ያሳዝናል ፌር አይደለም እንዴ የት አለ በቃ እንዴ ነው የምንኖረው ያሳዝናል የድሃ መበደል ያሳዝናል ግፍ በጣም ያሳዝናል ጉልበተኞች
በደካሞች ላይ ሲሰለጥኑ ያሳዝናል። ይሄ ምንም አይመስላችሁ ሰዎች ካላችሁ እኔ ምንም ልረዳ እኔ ያሳዝነኛል። የሆኑ ምናምን በግሩፕ ምናምን ድሮ ምንም ያላረጋ አንድን ሰው በግሩፕ 9 ሆነ 10 ሆነ ምናምን የተጣላው እኮ ከአንድ ልጅ ጋር 9ኙ ምን እንደሆነ አያውቁም። የትኛው ነው ይላሉ። የትኛው እንደሆነ እንኳን ሳያውቁ ኮብልስቶን ይዘው መጥተው ፈነካክተው ጥለውት ሄደ። ይሄ ያሳዝናል። እንዲህ አይነት ሐዘን አለ። እንደዚህ አይነት ሐዘን ስናዝን እንዲህ አይነት ካዜ ውስጥ ስንገባ የሚገላግለን አንድ ጥቅስ ላንብብና ልጨርስ። መጽሐፍ ቅዱስ 2 ጢሞቴዎስ ምዕራፍ 3 በጣም የሚገላግል የእግዚአብሔር ሐሳብ። ነገር ግን ይላል በመጨረሻው ቀን ፌር አይደለም ለምን ምናምን አትበሉ። እውነት ነው ያስብላል። ሐዘን ውስጥ እንዳትቆዩ ነው። አትበሉ አላልኩም። ሐዘን ውስጥ ግን አትቆዩ። እንደዚህ ይላል መጽሐፍ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ጢሞቴዎስ ልጄ ምን ልወቅ? ሰዎች ራሳቸውን የሚወዱ ይሆናሉ፣ በጣም ሰልፊሾች ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክህተኞች ይሆናሉ። ይሄ አለኝ የሚሉ ይሆናሉ። ጉልበተኞች አሉ። የሚመኩባቸው ማዕት ነገራቸውን አውጥተው በሱ የሚመኩ ይሆናሉ። ትዕቢተኞች ናቸው፣ ተሳዳቢዎች ናቸው፣ ለወላጆቻቸው የማይታዘዙ ናቸው፣ የማያመሰግኑ ናቸው፣ ቅድስና የላቸውም፣ ፍቅር የላቸውም፣ እርቅን አይሰሙም፣ የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች። አይገርም? ይህን ወቅ ጨካኞች፣ መልካም የሆነውን የማይወዱ፣ መልካም ነገር አይወዱ፣ ከዳተኞች፣ ችኩሎች፣ ይከዱሃል፣ ድንገት ግልብጥ ይሉባል። ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ሃይማኖት ያላቸው ሊመስሉ ይፈልጋሉ። የሆነ እግዚአብሔር ጋራ ኮኔክሽን እንዳላቸው ሊነግሩ ይፈልጋሉ። ከዳተኞች ናቸው፣ መልክን ያላቸው፣ ውሸታም ናቸው፣ ነፍሰ ገዳይ ናቸው፣ አጥፊዎች ናቸው፣ ራስ ወዳድ ናቸው። ልጄ ጢሞቴዎስ ተጠንቀቅ። አንተ ግን እነዚህ ሰዎች ራቅ። ስለዚህ ማዘን ሳይሆን መራቅ። ከምኖች? ከገዳዮች፣ ከምኖች? ከአጥፊዎች፣ ከምኖች? ከትዕቢተኞች፣ ከምኖች? ከትምክህተኞች፣ ከምኖች? ራሳቸውን ከሚወዱ ሰልፊሾች ራቅ። የአምልኮት መልክ ካላቸው ራቅ። ያንተ አምልኮት የሆነ መልክ ያላቸው አሉ፣ ራቅ። አምልኮት መልክ አላቸው። ከነዚህ ደግሞ ምን በል ራቅ። ምንድነው የሚያሳዝናችሁ? ምን አሳዘናችሁ? ምን አስከፋችሁ? ኢየሱስ የለም አለ። ለምን ነው የምታዝኑት? አትዘኑ አለ ኢየሱስ። አትዘኑ። እኔ እሄዳለሁ፣ በአባቴ ቤት ብዙ ምን አለ? መኖሪያ አለ። ስፍራ ላዘጋጅ ነው የሚሄደው። ተመልሼ እመጣና ልባችሁ እንዳያዝን አትዘኑ። በአባቴ ብዙ መኖሪያ አለ። ዛሬ ትነጠቁ፣ ዛሬ ምን እንደሆነ ግን ብዙ መኖሪያ አለ። እኔ ጋር መኖሪያ አለ። ይሄ ምድራዊ ድንኳናችሁ ፈርሶ እኔ ጋር ትመጣላችሁ እያላችሁ ብዙ መኖሪያ አለ። አሜን። ሀገር አለ። ክብር ለእግዚአብሔር ይሁን። ስለዚህ አትወዳዱ፣ ራሳችሁን ጠብቁ። አሁን ዛሬ እዚህ ጋር የቆምኩትኝ ከሐዘን ውስጥ እንድትወጡ ነው። አሁን ከተናገርኩት ነገር ውስጥ የሚነካችሁ ሰዎች ያንን ነገር እዚሁ ጣል አድርጉትና በጌታ ደስ በሉ። ደስ ተሰኝታችሁ ወደ ቤት ሄዱ። ኢየሱስ ያስብላችኋል። መጽሐፍ ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። እንጣለው። አንገቶቻችንን ዝቅ አድርገን እንጸልያለን። እሱ ስለ እናንተ ያስባልና ያስብልሃል። ያለህበትን ሁኔታ ያውቃል፣ ያስባልና። እግዚአብሔር ይባርካችሁ። አሁንም ይጠብቃችሁ። ልባችሁን ከሐዘን ይጠብቅላችሁ። ዓይናችሁን ከእንባ ይከልክልላችሁ። እግሮቻችሁን ከመሰናክል ይጠብቅላችሁ። ነፍሳችሁን ከሞት ይታደግላችሁ። እግዚአብሔር ዘመናችሁን ይባርክላችሁ። እድሜያችሁ በቤቱ ይለቅላችሁ። ከክፉ ነገር ሁሉ ይሰውራችሁ። እግዚአብሔር የሰጣችሁን በማየት እግዚአብሔር ይባርካችሁ። ያላችሁን በማወቅ እግዚአብሔር ይባርካችሁ። ባላችሁ ነገር በመርካት እግዚአብሔር ይባርካችሁ። ደስተኞች ያደርጋችሁ። የሐዘን ማቃችሁ ይቀደድ። በሄዳችሁበት ሁሉ የሰዎች የምስራች ምክንያት ሁኑ። የሰላም ምክንያት ሁኑ። የሳቅ ምክንያት ሁኑ። የበረከት ምክንያት ሁኑ። የደስታ ምክንያት ሁኑ። ያያችሁ ይውደዳችሁ፣ ያያችሁ ይቀበላችሁ።
ነገሮቻችሁ ሁሉ ይሰሩላችሁ፣ ይከናወንላችሁ። እጁ ከእናንተ ጋር ትሁንላችሁ። መልአኩን ከፊታችሁ ይስደድላችሁ። የጠፋ ነገር ይገኝላችሁ፣ የተወረሰ ይመለስላችሁ። እግዚአብሔር በነገር ሁሉ ከዛሬ እስከ ዘላለም ከእናንተ ጋር ይሆን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።